ዓለማችን በአሁኑ ሰዓት በአንድ ትልቅ ስጋት ላይ ትገኛለች። በመካከለኛው ምስራቅ ሰማይ በማንኛውም ሰዓት ሊፈነዳ የሚችል ግዙፍ የጦርነት ድግስም ተደግሷል። የዚህ ድግስ ማዕከል ደግሞ ኢራን ናት። ለዓመታት በተጣለባት ማዕቀብ የኢኮኖሚ ውድቀት ውስጥ ትገኛለች የምትባለው ይቺ ሀገር እንዴት ሆና ነው ዛሬ የዓለምን ልዕለ ኃያል አሜሪካና በቴክኖሎጂ የበለጸገችውን የእስራኤልን እንቅልፍ የምትነሳው? ኢኮኖሚዋ የዛለባትና አሮጌ የጦር መሳሪያዎችን ብቻ ታጥቃለች የተባለችው ኢራን የዓለማችንን ዘመናዊ የአየር መከላከያ ስርዓቶችን ቆርቆሮ ያደረገችበት ዘዴ ዓለምን አስገርመዋል። አሁን ባለንበት በዚህ ዘመን ዓለም ላይ አሉ የሚባሉ ወታደራዊ አጥኚዎችን ያስጨነቀው ጉዳይ ከመሬት በታች ጥልቅ ርቀት ላይ የተገነባው ግዙፉ ከተማ ነው። እነዚህ ከተሞች ሰዎች የሚኖሩባቸው ሳይሆን የሚሳኤል ጦር መሳሪያዎች የተከማቹባቸው ናቸው። ለመሆኑ ኢራን በምስጢር የደበቀቻቸው የጥፋት ቀን የጦር መሳሪያዎች ምንድናቸው የሚለውንና ከቴሄራን በረሃዎች እስከ ቀይ ባህር ጥልቀት ከእስራኤል የብረት ጉልላት ሳይረንዶ ማለፈው ኢላማቸውን የሚያወርሙት የኢራን ድሮኖችና ሚሳኤሎች ምስጢራቸውን ጨምረን ከመሬት በታች ጥልቅ ስፍራ ላይ እየተገነባ የሚገኘው የኢራን የኒኩሌር ማዕከል የደረሰበትን ምዕራፍ በዝርዝር እንመለከታለን። ዛሬ በዚህ ሰፊ ዘገባ የኢራንን ወታደራዊ አቅምና በቢሊዮን ዶላር የሚቆጠረው የአሜሪካ ጦር መርከቦችን ሽባ ሊያደርጉ ስለሚችሉ የኢራን ምስጢራዊ መሳሪያዎችን ዝርዝር መረጃን ይዘን ቀርበናል። እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን ተአማኒ መረጃዎችን ያገኙ። አሁን ወደ ዝርዝሩ እናመራለን። ኢራንን ለመረዳት መጀመሪያ ካርታዋን ሳይሆን ታሪኳን ማየት ግድ ይለናል። ዛሬ የምናያት ኢራን በአንድ ወቅት ከህንድ ውቅያኖስ እስከ ግሪክ ደጃፍ ድረስ ይገዛ የነበረው የጥንቱ የፔርሺያ ግዛት ቀጥተኛ ወራሽ ሀገር ናት። ይህ ህዝብ ለዘመናት የሳይንስ የሂሳብና የፍልስፍና ምንጭ ሆኖ የቆየ የጦርነት ስልትንም ከአባቶቹ የወረሰ ታላቅ ህዝብ ነው። ከ2500 ዓመት በፊት ታላቁ ቂሮስ ዓለምን ሲገዛ ፔርሺያውያኑ የጥንቱ ዓለም ልዕለ ኃያል የነበሩ ናቸው። ዛሬም በቴሄራን ጎዳናዎች ላይ የሚሰማው ትረካ ያው ነው። እኛ ለማንም አንንበረከክም የሚል ነው። ነገር ግን የዛሬዋን ኢራን የጦር መሳሪያ አባዜ የፈጠረው አንድ ትልቅ የታሪክ ጠባሳ አለ። እንደ አውሮፓውያኑ የዘመን አቆጣጠር በ1980ዎቹ የተካሄደው የኢራንና የኢራቅ ጦርነት ሲሆን በዚያ የ8 ዓመት ደም አፍሳሽ ጦርነት ወቅት ዓለም በሙሉ ለሳዳም ሁሴን መሳሪያን ሲያስታጥቅ ኢራን ግን ብቻዋን ነበረች። በዛን ጊዜ ነበር ኢራናውያን አንድ ትልቅ ውሳኔ ላይ የደረሱት። ከእንግዲህ ወዲህ በሰው የጦር መሳሪያ እንተማመንም፣ የራሳችንን መሳሪያ በገዛ እጃችን እንሰራለን ሲሉ ቆርጠው ተነስተዋል። ከዚያን ቀን ጀምሮ ላለፉት 40 ዓመታት በከባድ ማዕቀብና በኢኮኖሚ ጫና ውስጥ ሆነው በበረሃዎቻቸው ስር የሚሳኤል ከተማዎችን መገንባትንም ጀምረዋል። ዛሬ ላይ የምናየው የቴክኖሎጂ የበላይነት በአንድ ጀንበር የመጣ ሳይሆን በዚያ የታሪክ ቁስልና በጥንታዊ የፔርሺያ ኩራት የታጀበ የብዙ ዓመታት ምስጢራዊ የጉዞ ውጤት ነው። አሁን ባለንበት ዘመን ዓለም ላይ አሉ የሚባሉ ወታደራዊ አጥኚዎችን ያስጨነቀው ጉዳይ ከመሬት በታች ጥልቅ ርቀት ላይ የተገነባው ግዙፉ የኢራን ከተማ ነው። እነዚህ ከተሞች ሰዎች የሚኖሩባቸው አይደለም። እነዚህ የሚሳኤል ከተማዎች ይባላሉ። በሺዎች የሚቆጠሩ የባሊስቲክ ሚሳኤሎች ተሰድረው በዘመናዊ ኮምፒውተሮች ታዘው የአንዲትን ቁልፍ መጫኛን ብቻ እየተጠባበቁ ይገኛሉ። አሜሪካና እስራኤል ኢራንን በአየር ላይ ለመምታት ሲያቅዱ ትልቁን እንቅፋታቸው ይሄ ነው። እነዚህን ተራራዎች ሰብሮ የሚገባ ቦምብ ዓለም ላይ የለም። ኢራን መሳሪያዎቿን የደበቀችው በተራራ ስር ብቻም አይደለም፣ በህዝቧ ኩራትና በቴክኖሎጂ ጥበብ ውስጥም ጭምር ነው። ሌላኛው የኢራን ትልቁ ጥንካሬዋ የሰማይ አንበጣዎች በመባል የሚጠሩት የጦር ድሮን አብዮቷ ነው። በዘመናዊ ጦርነት ትልልቅና ውድ የሆኑ የጦር ጄቶች ዋጋቸው እየቀነሰ መጥቷል። ለምን ቢባል ምክንያቱም ኢራን $1000 ብቻ የሚሰሩ ድሮኖችን በሚሊዮን ዶላር የሚቆጠሩ የአየር መከላከያዎችን ሲያሸንፉ ለዓለምም አሳይታለች። ሻኤድ 136 የሚባለው ኢራን ሰራሽ ድሮን የሀያላን ስጋትም ሆኗል። በዩክሬን ሰማይ ላይ የፈጠረው ሽብር የዓለምን ወታደራዊ ስትራቴጂን ቀይሮታል። በዋጋው በጣም ርካሽ ከመሆኑ የተነሳ ኢራን በአንድ ጊዜ በመቶዎች የሚቆጠሩትን ልክ እንደ አንበጣ መንጋ ማዝነብም ትችላለች።
ጠላት 10ን ቢመታ የተቀሩት 90ዎቹ ኢላማቸውን ያወድማሉ። ሌላው ካማን 22 እና ማሃጆር 10 የተሰኙ ድሮኖች ናቸው። እነዚህ ድሮኖች የኢራን አይን በመባልም የሚታወቁ ሲሆን ለ24 ሰዓታት በአየር ላይ በመቆየት እስከ 2000 ኪሎ ሜትር ርቀት ድረስ በመሄድ የስለላ ምስሎችን ይልካሉ። አስፈላጊ ሆኖ ሲገኝ ደግሞ እጅግ ዘመናዊ የሆኑትን ቃይም ቦምቦችን ታጥቀው ጠላትን በዝምታ አመድ ያደርጋሉ። አሁን ወደ ዋናው አስፈሪ የኢራን ጦር ክፍል ስንገባ እንደ አውሮፓውያን አቆጣጠር ሰኔ ወር 2023 ኢራን ዓለምን ያስደነገጠ ዜናን ያወጣችበት ቀን ነው። ይህ ቀን ኢራን ፋታህ 1 የተሰኘ ሃይፐርሶኒክ ሚሳኤል መስራቷን ለዓለም ያበሰረችበት ቀን ነው። ይህ ሚሳኤል ልዩ የሚያደርገው አብዛኞቹ ሚሳኤሎች በተላኩበት አቅጣጫ ብቻ የሚሄዱ ሲሆን ፋታህ ግን በአየር ላይ ያለ እንደ ኢባብ ይወዛወዛል። ፍጥነቱ ደግሞ ከድምጽ በ15 እጥፍ ይበልጣል። ይህ ማለት ከቴህራን ተነስቶ ቴል አቪቭ ለመድረስ የሚወስድበት ጊዜ ከ7 ደቂቃዎች ያነሰ ነው። በአሁኑ ሰዓት በዓለም ላይ አሜሪካን ጨምሮ ይህንን ሚሳኤል ሊያስቆም የሚችል ጋሻን መስራት አልቻሉም። ሌላኛው ደግሞ ወደ ደቡብ ፋርስ ባህረ ሰላጤ ስንወርድ ኢራን የዓለምን አንገት አንቃ የያዘችበትን ጉዳይ እናገኛለን። የሆርሙዝ ወሽመጥ የዓለም 20% ነዳጅ የሚያልፍበት መስመር ሲሆን ኢራን በዚያ ቀጠና የምትጠቀመው የንብ መንጋ የሚባል የጦር ስልትን ነው። በመቶዎች የሚቆጠሩ ትንንሽ ፈጣንና በሚሳኤል የታጠቁ ጀልባዎች ይገኛሉ። አንድ ግዙፍ የአሜሪካ የጦር መርከብ እነዚህን ትንንሽ ጀልባዎች ሊመታ እንደማይችልም ይነገራል። እነዚህ ትንንሽ የጦር ጀልባዎች ከአሜሪካ ግዙፍ ጀልባ ጋር ሲነጻጸር ልክ እንደዚሆንና እንደ ጉንዳን ቢሆንም ጉንዳኖቹ ከመብዛታቸው የተነሳ ትልቋን ዚሆን ከበው ሊያሰምጧት እንደሚችሉም ይነገራል። አሁን ወደ ትልቁ የአሜሪካና እስራኤል ስጋት እንምጣም። ኢራን በሺዎች የሚቆጠሩ ሚሳኤሎችን የገነባችው ለምንድነው? ብዙዎች እንደሚሉት ከሆነ እነዚህ ሚሳኤሎች ተራ ፈንጂዎችን ለመሸከም ብቻ የተሰሩ ሳይሆን ዋናው ግባቸው አንድ ነው። የኒኩሌር የጦር ራስ ተሸክመው ኢላማቸው ላይ ለመድረስ ነው። ዛሬ ዓለምን እያስጨነቀ ያለው ትልቁ ጥያቄ ኢራን የአቶሚክ ቦምብ ባለቤት ለመሆን ስንት ጊዜ ይቀራታል የሚለው ነው። ከቴህራን በስተደቡብ በሚገኙ ተራራዎች ስር ናታንዝና ፎርዶ የተሰኙ እጅግ ምስጢራዊ የኒኩሌር ማዕከላትም አሉ። እነዚህ ማዕከላት በምድር ውስጥ በመቶ ሜትሮች የሚቆጠሩ ርቀት ላይ የተገነቡ የአሜሪካን ባንከር ቡስተር ምሽግ ሰባሪ ቦምቦችን ለመቋቋም ተብለው ነው። እነዚህ ቦታዎች ውስጥ በሺዎች የሚቆጠሩ ሴንትሪፊዩጆች ሌሊትና ቀን ይሽከረከራሉ። ስራቸውም አንድ ነው፣ ዩራኒየም ማበልጸግ ነው። ለአንድ ቦምብ የሚያስፈልገው ዩራኒየም 90 በመቶ መበልጸግ እንዳለበት የሚገለጽ ሲሆን ኢራን በአሁኑ ሰዓት እስከ 60 በመቶ ማበልጸጓም ይታወቃል። የዓለም የኒኩሌር ተቆጣጣሪዎች እንደሚናገሩት ከሆነ ኢራን ከፈለገች በአንድ ሳምንት ውስጥ ቦምብ ለመስራት የሚያስችላትን ጥሬ ዕቃ ማዘጋጀት ትችላለች። ይህ ደግሞ ለእስራኤል ቀይ መስመር ነው። እስራኤል ይህ ፕሮግራም ከፍጻሜ እንዲደርስ አትፈልግም። ለዓመታት የኢራንን የኒኩሌር ሳይንቲስቶች በስለላ ድርጅቷ ሞሳድ በኩል ስታስወግድም ቆይታለች። ነገር ግን የኢራን ኒኩሌር ፕሮግራም በሰው ላይ ብቻ የተመሰረተ ሳይሆን በመላው ሀገሪቱ የተበተነ ጥልቅ የቴክኖሎጂ ኃይል እንዳለው ይነገራል። ኢራን የኒኩሌር ቦምብ ከታጠቀች በመካከለኛው ምስራቅ ያለው የኃይል ሚዛን ለዘላለም ይለወጣል። ያኔ አሜሪካም ሆነች እስራኤል ኢራንን ለመንካት ሺህ ጊዜ ያስባሉ ማለት ነው። ምክንያቱም አንድ የኒኩሌር ስህተት የዓለም መጨረሻ ሊሆን ይችላል። ይህ ሁሉ የጦር መሳሪያ ለምን ተሰራ? ኢራን አጥቂ አይደለውም ትላለች። ነገር ግን ከነካቹኝ ግን እስራኤልና በመካከለኛው ምስራቅ ያሉ የአሜሪካ ቤዞችን አመድ አድርጋለሁ የሚል ግልጽ መልእክትንም ታስተላልፋለች። በእስራኤል በኩል የብረት ጉልላት ወይንም አይረን ዶም ቢኖርም የኢራን ሚሳኤሎችና ድሮኖች በአንድ ጊዜ ቢዘንቡ መከላከያው ኦቨርሎድ ሆኖ ሊቆም እንደሚችል ባለሙያዎች ይናገራሉ። አሜሪካ ደግሞ በኳታር በባህሬንና በጅቡቲ ያሏት ወታደራዊ ቤዞች በኢራን ሚሳኤል ክልል ውስጥ ይገኛሉ። እስካሁን ያየናቸው ሚሳኤሎች፣ ድሮኖችና ከምረት በታች የተቆፈሩት የኒኩሌር ማዕከላት አንድ ትልቅ እውነታን ይናገራሉ። ኢራን ለዓመታት የተጣለባትን ማዕቀብና መገለልን ተቋቁማ ዛሬ የራሷን የመከላከያ ግድግዳን ገንብታለች። ይህ ግድግዳ ደግሞ ለጠላቶቿ እጅግ አስፈሪና ሊታለፍ የማይችል ሆኖባቸዋል።
ኢራን የታጠቀቻቸው መሳሪያዎች ዓለምን በሁለት ከፍለዋል። አንዳንዶች ኢራን ራሷን ለመከላከል መብት አላት ሲሉ፣ ሌሎች ደግሞ ይህ ለዓለም ሰላም ትልቅ አደጋ ነው ይላሉ። ነገር ግን አንድ እውነት አለ። የዛሬዋ ኢራን የ1980ዎቹ ደካማ ሀገር አይደለችም። በሳይንስና በቴክኖሎጂ የገነባቸው ይህ ወታደራዊ ጡንቻ ማንኛውንም ወራሪ ኃይል ደግሞ እንዲያስብ የሚያደርግ ነው። ነገር ግን ጥያቄው ይሄ ሁሉ የታጠቀ ጡንቻ መጨረሻው ወዴት ነው የሚለው ነው። ዛሬ መካከለኛው ምስራቅ ካለፉት 40 ዓመታት በበለጠ ወደ አደገኛ ጦርነትም ተቃርቧል። በአንድ በኩል የቴክኖሎጂ የበላይነት ያላት የህልውና ስጋት ውስጥ ያለችው እስራኤል፣ በሌላ በኩል ደግሞ የመካከለኛው ምስራቅን ካርታ ቀይራለሁ የሚል ትልቅ ዓላማን ይዛ የተነሳችው ኢራን፣ በመካከላቸው ደግሞ የዓለም ልዕለ ኃያል አሜሪካ የጦር መርከቦቿን አሰልፋ ቆማለች። የኢራን አስፈሪነት በመሳሪያዎቿ ብዛት ብቻ አይደለም። አስፈሪነቷ ያለው አንዲት ትንሽ ስህተት ወይንም አንዲት ያልታሰበች የሚሳኤል ጠብታ መላውን ዓለም ወደማይወጣበት የጥፋት አዙሪት ውስጥ የመክተት አቅም ስላለው ነው። የነዳጅ ዋጋ መናር፣ የዓለም ኢኮኖሚ መናጋትና የሺዎችን ሕይወት በአንድ ጀንበር ማጥፋት፣ ይህ ነው በፔርሻ ወሽመጥ ላይ የተንጠለጠለው ከባድ ስጋት። ዛሬ ዓለም የታሪክ መገንጠያ ላይ ትገኛለች። የኢራን የጦር መሳሪያዎች ለሰላም የሚሆኑ የመከላከያ ጋሻዎች ናቸው ወይስ የሶስተኛው ዓለም ጦርነት መክፈቻ ቁልፍ ሊሆን ይችላል? መልሱን ጊዜ የሚሰጠው ቢሆንም አንድ ነገር ግን ግልጽ ነው። የፔርሻው ግዙፍ ዳግም አናንቀላፋም ብሎ ተነስቷል። ዓለም ከእንግዲህ አይኑን ከነሱ ላይ ለማንሳትም አይችልም። የዛሬው ዘገባችን ይህንን ይመስል ነበር። እናንተስ ምን ታስባላችሁ? የኢራን ወታደራዊ ግስጋሴ በቀጠናው ላይ ሰላምን ያመጣል ወይስ ጦርነትን ያፋጥናል? እስራኤልና አሜሪካስ የኢራንን የኒኩሌር የመታጠቅ ህልም ሊያቆሙ ይችላሉ ብላችሁ ታስባላችሁ? ሐሳባችሁን ኮሜንት መስጫ ላይ ያጋሩን። ዘገባችን ጠቃሚ መረጃ እንደሰጣችሁ ተስፋ እናደርጋለን። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያግኙ። ቪዲዮን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉት። በሌላ መረጃ ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።